ብላችሁ ማለት ነው። ለልጆቻችሁ ስትሉ ብዙ ነገር የሚተው ነገር ስላለ ማለት ነው። እና ትዳርሽን 15 ዓመት ሙሉ ተቀምጣችሁ ደግሞ እዛም ቆይተሽ ተሆነ መቼም በቀላል ነገር 3 ሚሊዮን ብር አልኖረሽም። ይሄ ነገር ቆይተሽም ሊሆን ይችላል። ስትቆይ ደግሞ እሱ ሌላ ነገር አስቦስ እንደሆነ ወንድ ልጅ ነው፣ ስሜታዊ ነው፣ ይበላል፣ ይጠጣል፣ ሌላ ነገር አስቦ እንደሆነ ይሄን አስበሻል እህቴ። ስለዚህ አንቺ ደግሞ ያ ነገር እኔ እኮ እንደዚህ ለጎጃችን ብዬ እኮ ነው እኔ ተጎድቼ በሰው ቤት የታዘዝኩኝ ህፃን ልጆች እያዘዙኝ የተቀመጥኩት እኮ ለጎጃችን ብዬ ነው። ጎጃችንን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጥበብ ሚዲያ ቤተሰቦች ሀባይቦቼ እንዴት ናችሁ? ከኔ ጋር ሰላም አልሐምዱሊላህ። ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ እላለሁኝ። አበረታቱኝ የኔ ውድ ቤተሰቦች። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እንግዲህ ኮሜንት የሆነች እህት ኮሜንት ጽፋልኝ ነው እናንተም እንድትመክሯት እውነት በጣም የምታሳዝናት ማለት ነው እና ኮሜንቱን አንብባችሁ እዚህም ላይ ቪዲዮም ላይ አረገዋለሁኝ ተምኔሉም ላይ አረገዋለሁ። እሱን አይታችሁ እንድትመልሱላት ነው። ኮሜንቱን ላንብብና ወደ እናንተ እመጣለሁ ማለት ነው እና ያው እንግዲህ ምከሩኝ ነው የምትለው እሷንና ባለቤቷን ያው ቤተሰብ ጣልቃነት አፋቱን አለያዩን ነው የምትለው እና ብዙዎቻችን በቤተሰብ ጣልቃነት ትዳራችን ይፈርሳል። በአረብ ሀገር ስንሄድ በነገራችን ላይ ማለት ነው ዝንብ ኢትዮጵያ ሆነን እንደ ዝንብ ትታው እንዲያስቁ እውነቴን ነው የምላችሁ። ዝንቦቹ ራሱ ቪዲዮ ልንሰራ እኔ ቁጭ ታልኩኝ በቃ ከየት መጡ በቃ ፈልገው ነው የሚመጡት ማለት ነው። እኔ ለምን እንደሆነ ራሱ አይገባኝም። እና ዝንቦች አሉ ይቅርታ ለማለት ነው እናቶቼ። እና እንግዲህ ወደ ኮመንቷ ልግባ እህታችን ጋር ማለት ነው እና በቤተሰብ ጣልቃነት ትዳራችሁን አትፍቱ። በመጀመሪያ እናንተ እኔና ባሌ ከተዋደር ምንም ይሁን ምንም መለያየት የለብንም። ለምን ብትሉ በቃ እኛ እንዋደዳለን። ቤተሰብ ጣልቃ ገባ እንትና ገባ። በእርግጥ ብዙ ቤተሰቦች ባልሽ እንዲያረገልሽ እኔ በአረብ ሀገር እሱ በሀገር ቤት ሆኖ በኢትዮጵያ እየኖረ ከቤተሰብ ጋር እየተቀራረበ የሚኖር ከሆነ ባልሽ አይሰራም፣ ባልሽ እንዲህ ያረገ ነው፣ ባልሽ እየከሰበ አይደለም፣ ባልሽ ስራ ትቷል፣ ባልሽ ከከሌ ጋር ሄደን አየነው፣ ባልሽ በጣም 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 ይሄ ነገር በሁሉም ቤተሰብ ጋር በሁሉም ጋር ያለ ነው እህቶችና ብዙ እህቶች ደግሞ በዚህ ላይ ትዳራቸውን ያጧሉ። በተለይ አረብ ሀገር 100% ያለን እህቶች እዛ የምንሰራ እህቶች ምንም ነገር በትንሽ ነገር ነው ልባችን ስብር የሚለው፣ ቅንጭላታችን ይበላሻል። በቃ እንደዛ ስለሆነ እዚህ ያለ ሰው ደግሞ እህታችንን ቅንጭላት መጠበቅ አለባቸው ማለት ነው። ወይም የኛ ቅንጭላት እኛ እዛ ቦታ ሆነን እንደዚህ ሆነ ባይሉን ይሻላል። እውነቴን ነው የምላችሁና እስኪ የእህታችንን ኮሜንት ልንገራችሁና እናንተም እንግዲህ አስተያየት ስጧት። ባለትዳር ናት፣ ልጅ አላት፣ የ15 ዓመት ትዳር ነው ያላት ማለት ነው እና እንዲህ ትላለች። እንኳን ደህና መጣሽ የኔ ውድ፣ ሁሌ ነው የምከታተልሽ። እኔ አገር ልገባ እያሰብኩ ነበር፣ ግን በቤተሰብ ጣልቃ ገብነት እኔና ባለቤቴን ሁልጊዜ ተጋጨን። አሁን እሱም ወደ ቤተሰቡ እኔም ወደ ቤተሰቤ እንድንሆን ነገረኝ። እኔና አንቺ እንለያይና እነሱ ሰላም ይሁኑ አለኝ። ቤት ከተማ ላይ አለን። በትንሹ ቢገመት ከ10 ሚሊዮን ይገመታል። እሱ ግን ቤት እንዳትጠይቅኝ አረብ ሀገር የሰራሽውን ይዘሽ ሂጂ አለኝ። ምን ትመክሪኛለሽ? ትዳራችን 15 ዓመት ያለፈ ነው፣ ልጅም አለን። ግን በቃ ይሄንን ወሰነ። በሱም አላዝን፣ ከኔም ከሱም ቤተሰቦች አሰልችተውታል። እኔ የሰራሁት ቢያንስ 3 ነጥብ ቢኖረኝ ነው እና ቤት ሳይኖረኝ ይሄን ተማምኜ እንዴት ልግባ? ከሱ ጋር ያለንን ቤት ከስሼ መከራከር አልፈልግም። እሱን ማማረር ማስጨነቅ አልፈልግም። ግን በዚሁ ልቀጥል ወይስ ልግባ? ስራ የቋሚ ነው። ልጄ እየናፈቀችኝ ተቸገርኩ እንጂ ትለናለች እህታችን ማለት ነው። ኮሜንት ላይ እንግዲህ ኮሜንቱን አስቀምጠዋለሁ ቪዲዮ ላይ እናንተም አይታችሁ እውነት ኮሜንት ስጧት እህቶቼና በመጀመሪያ እንግዲህ እኔ ስልክ ቁጥር ኮሜንት ላይ አስቀምጣለሁኝ። በውስጥ መጥተሽ በበለጠ ደግሞ እስኪ እንደው እርግጠኛ አሁን እንደው
የልጆች እናት ሆነሽ እሱ እውነት ባልሽ ከወደደሽ በቤተሰብ ጣልቃነት ሊፈታሽ ይችላል ወይ? በቃ ያ ነገር ያኔ ቤተሰብ ሌላ ነገር አይቶበት ካልሆነ በቀር በምን ምክንያት ቤተሰብ ይገባል? ይሄን ነገር ውስጣዊ ሚስጥር ይኖርሻል የራስሽ ሆነ በውስጥ መጥተሽ በቃ ያለውን ነገር እንትልልሽ ይችላል። በእርግጥ እኔ ከማንም በልጬ ሳይሆን ግን እንደ ራሴ በቃ እኔስ በሆነ ዝም ቦታ ብዬ ማለት ነው ቶችና ኮሜንት ላይ ስልክ ቁጥሬ ወስደሽ ትመጫለሽ። በዋትስአፕ በኤሞ ሪከርድ አድርግልኝ። ሪከርድሽን እኔ ሲመቸኝ እሰማዋለሁ ማለት ነው ቶችና ብዙቶች እኔ እንጃ ቤተሰብም ብዙዎቹ በቃ እዚህ ሀገር እንዲህ ነው። በቃ ትዳራችንን ትተን ሄደን ተመልሰን ትንመጣ ቤተሰብ በቃ አጣልቶን በቃ ተፋተን እውነት በጣም ልብ የሚሰብረው ማለት ነው ይሄ ነገር ነው። ተፋተን ወደ ሀገር ስንገባ ባለቤትሽ በቃ እንደዚህ በቃ ብር እየላክሽለት ስለሆነ ስራ ቆመዋል። ብዙ ነገሮች የምንለያይበት ነገር አለን። ስለዚህ ቶቼ ትዳራችሁን በማንም ጣልቃነት በቤተሰብ ጓደኛ፣ በእህትሽ፣ በወንድምሽ እያልሽ ትዳራችሁን አትተው። በቃ ባሌ ይሆነኛል ታልኩኝ እኔ በቤተሰብ ጣልቃነት ባሌን አልፈታውም። በእርግጥ እኮ እውነቴን ነው የምላችሁ የኔ ባል መጥፎ እየሰራ በቃ እውነተኛ የሚሰራ ተሆነ እራሴ ነኝ የማውቀው። እኔ አውቀዋለሁ የባሌን ጸባይ ማለት ነው ምን አይነት ሰው እንደሆነ አውቀዋለሁ። በዛ ላይ መጣ አንዷ እህቴ እንዲህ እያረገልሽ ነው ብትለኝ የራሷን ጎጆ ይዛ የኔን ጎጆ ለማፍረስ ገባችሁ። ብዙ ጊዜ ደግሞ አንዳንዶቹ እንደዚህ ብር ታለንኛ ቤተሰብም ይሁን ሊያጣላን ይችላል። ያንን ብር ይዘን ወደ እነሱ እንድንሄድ ያስባሉ ማለት ነው። ስለዚህ እሱ እንደሆነ እንደዛ አይሆንም። አሁን በመጀመሪያ ለእህታችን እንግዲህ የምነግራን ነገር ወደ ሀገር ገብተሽ ትዳርሽ የሚስተካከል ከሆነ ኒካሽን ካላዋረደ መጥተሽ ብታስተካከዩ አሪፍ ነው። አንደኛ ልጅ ነው። ልጅ እያለ ትዳር መፍታት በጣም ከባድ ነው። እሱ አግብቶ ከሌላ እናት ዘንድ ይዞ መሄድ፣ አንቺ ደግሞ አግብተሽ ከሌላ ባል ዘንድ ልጆችሽን ይዘሽ መሄድ በጣም ከባድ ነው። እና እናቶቻችን 8 9 እየወለዱ እኛን እኔ እኮ እየተቀመጥኩት ተመችቶኝ አይደለም ለልጆቼ ብዬ ነው እንጂ የሚሉ እናቶች አሉ። ብዙዎች እያሉ ነው ያሳደጉንም ማለት ነው። ስለዚህ እህቶቼ ለልጅ ተብሎ እኮ ዋጋ ይከፈላል። ልጅ ታይወልዱ ነበር ያለው ነገር መጠናቀቅ ያለበት። ልጅ ተወለደ በኋላ ለልጃችሁ እያላችሁ ብዙዎቹ ያሳልፋሉ። ማሳለፍም አለባችሁ። እያሳለፍንም ነው እህቶቼ። ልጅ እንዲያታለቅስ ብዬ ብዙ ምተው ነገር አለ እና ልጆቻችን በመጀመሪያ ልጆችሽን እንዲያታስለቅሽ አንዴትም ትሁን ሁለትም አላህ ያሳድግልሽ። ልጆችሽ እንዲያታስለቅሽ ያለውን ነገር መጥተሽ ተመልሰሽ ራሱ የምትሄጂ ከሆነ ግን ብዙዎቻችን ደግሞ እዛው ትንቆይ ትዳራችን ይበተናል። አንደኛ አስተሳሰባችን ይለያል። ባሌ እዚህ ያለው አስተሳሰብና እኔ እዚህ ያለውን አስተሳሰብ እንለያያለን። በዚህ ምክንያትም ሊሆን ይችላል። ስለዚህ ቤተሰብን እኔ ባትሰሚ ነው ከቤተሰብ ብትርቂና ብትስማሙ እናንተ በውስጥ በቃ ችግራችሁን ብፈቱት ብዬ እላለሁ እህቶች። እና እህታችን ይሄንን ነገር እስኪ ተኔም የተሻለ እናንተ ኮሜንት ስጧት። በቃ ይሄን ብታረጊ ጥሩ ነው። ለምን ትዳርሽን ትፈቻለሽ? በቃ ደግሞ ተኔም ሻል ያለ ሰው ደግሞ እንደዚሁ አማክረሽ ሚስጥራችሁን የምትለያዩበትን ሀብት ኑሮሽ አንቺ አሁን 3 ነጥብ የሚሆናለኝ አልሽ ያንን ይዘሽ አግሊ ነው ያለው። ግን እንደው እርግጠኛ ባልሽ የሚወድሽ ከሆነ እህቴ እኔ በኔ የሚወደኝ ከሆነ ለቤተሰብ ብሎ እንደማይተውኝ እርግጠኛ ነኝ። እውነቴን ነው የምላችሁ። የተጣላችሁበትን አላህ ያወቅ። ግን እኔ የሚወደኝ ከሆነ ቤተሰቦቹ ተው ብለውት እሷ እንደዚህ ናት እንደውም አይደለም ኢጃዛ ቤት ሆነን ብዙዎቹ ደግሞ በሳውዲ ምን በዱባይ በሌላም ሀገር እንደዚህ ኢጃዛ ቤት ሆና እዚህ ሆነው ስለማን ነው እዚህ ሆነው ምን ይሏቸዋል? ኢጃዛ ቤት እኮ ሌላ ወንድ ጋር እየሄደች ነው ብለው የሚያጣሏቸው አሉ። እና በዚህም ነገር ሊሆን ይችላልና በፍጹም ወንድ ልጅ ኢጃዛ ቤት አንቺ ብትቀመጭ እራሱ የኔ ሚስት እኮ ይሄን አታረግም ብሎ ካመነበት አንቺን የሚያምንሽ ከሆነ ለትዳር አይሄድም። እንኳን አይደለም የራሳችሁ ሀብት ኑሯችሁ በከተማ የራስሽ ብር መንቀሳቀሻ ማሻአላ ኑሮሽ እሺ እህቴ። እና አንቺ የባልሽን እንደማይሽ ደግሞ ኮሜንት ላይ ባልሽን የምትወጁ ትመስላለሽ። ስለዚህ አንቺ ምክር ብለሽ በቃ ይሆናል አይደለ እስኪ ና ብለሽ ሁለታችሁ መፍታት አለባችሁ። ሁለታችሁ ፍቱት፣ ለልጆቻችሁ ብላችሁ ማለት ነው። ለልጆቻችሁ ስትሉ ብዙ ነገር የሚተው ነገር ስላለ ማለት ነው።
እና ትዳርሽን 15 ዓመት ሙሉ ተቀምጣችሁ ደግሞ እዛም ቆይተሽ ተሆነ መቼም በቀላል ነገር 3 ሚሊዮን ብር አልኖረሽም። ይሄ ነገር ቆይተሽም ሊሆን ይችላል። ስትቆይ ደግሞ እሱ ሌላ ነገር አስቦስ እንደሆነ ወንድ ልጅ ነው፣ ስሜታዊ ነው፣ ይበላል፣ ይጠጣል፣ ሌላ ነገር አስቦ እንደሆነ ይሄን አስበሻል እህቴ። ስለዚህ አንቺ ደግሞ ያ ነገር እኔ እኮ እንደዚህ ለጎጃችን ብዬ እኮ ነው እኔ ተጎድቼ በሰው ቤት የታዘዝኩኝ ህፃን ልጆች እያዘዙኝ የተቀመጥኩት እኮ ለጎጃችን ብዬ ነው። ጎጃችንን እንዲሞቅልን እንድንሰራ የተለየ ነገር ደግሞ አንድ ነገር አለ። ቢያንስ 10 ሚሊዮን የሚገመት ቤት እያለሽ 3 ሚሊዮን በእጅሽ ካለ ከዚህ በላይ ምን ትፈልጊያለሽ? ምጥት ብለሽ ትዳርሽን ያዝ። ቤተሰብም ተው፣ ቤተሰቦቼ እኔ ባሌን እወዳለሁ፣ አለቀ። ባሌን እወዳለሁ፣ ለምን ታጣሉኛላችሁ? ተው እንጂ በቃ። በእርግጥ እኮ ብዙ ቤተሰቦች ያጣላሉ ብያለሁ፣ ያጣላሉ። እውነቴን ነው የምላችሁ። ለገንዘብሽ ነው ይሄ ገንዘብ፣ ይሄ 3 ነጥብ ብር በእጅሽ ካለ እርግጠኛ ሊያጣሉሽ ነው የሚነሱት። ለምን ያንን ብር ይዘሽ ወደ እነሱ ትጓዥ ይመስላቸዋል። እና ደግሞ እኔ እንዳልኩትም አይደለም ያንቺ ቤተሰቦች ይህንን ላይፈልጉ ይችላሉ። ግን ምንም ሀብታም ቢሆን ኢትዮጵያ ላይ ገንዘብ የማይወድ የለም። ሀብታም እንደውም ብሷል አሁን ላይ ከድሃ። ድሃ እኮ ቆራጥ ነው። ሀብታም ግን ብር ታለው እንኳን ተልጇ እውነቴ ነው ማለት ተሌላ ለያይቶ ከሱ ጋር ሊያደርግ ይችላል። እና ይህንን ነገር መጥተሽ እንደው አገርሽ መጥተሽ ባልሽን አረጋግተሽ ችግራችሁ ምንድን ነው ብለሽ ታስልክ እንደው ሌላ ሰው አላሰበ እንደሆነ ወይም ሌላ ሲቃ በቃ የሆነ ግንኙነት ካለለው እውነተኛ የሚወድሽ ከሆነ መጥተሽ ምትተለሽ ከወደደ እዛ መቀመጥሽን ጠፍተሽም ከሆነ ኢቃማሽን አውጥተሽ ይሄ ብር እያለሽ ማሻአላ ምጥት ብለሽ ኢቃማሽን አውጥተሽ እንዲያውም አይደለም ስራም ከሌለው እዛ ውስጥ ዳርገሽ የምትስማሙበትን መፍጠር አለብሽ። በምንም ይሁን ማለት ነው እህቶቼና እንደዛ ማድረግ አለብሽ እህቴ። እባክሽን ከባልሽ ጋር በምንም ይሁን ትዳር እኮ ይበልጣል። እውነቴን ነው የምልሽ እህቴ። ትዳር ከብር ትዳር ነው የሚበልጠው። ብር እኮ ምንም አይደለም። ገባችኋል? ትዳር ይበልጣል። 15 ዓመት የያሽውን ባል አሁን በቤተሰብ ምክንያት እንግዲህ ምን አይነት እውነቴን ነው የምላችሁ ምን አይነት ጠፉ ነው እናንተን ለማለያየት ልጅ እያለ ልጆቹንም ወይ እነሱ ጋር አድርገሽ ሊሆን ይችላል ባልሽ እንዲህ እያረገልሽ ነው ባልሽ እንዲህ እያረገልሽ ነው እያሉ ብዙ እህቶች ያጣላሉ ማለት ነው። አው ካሁንም በፊት ብዙ እየተጣሉ ብዙ የተለያዩም አሉ። ተዝት ትሄድ እሷ ተዋደው ተፋቅረው በጣም የሚዋደዱ ባልና ሚስት እዛ ሄደው ግን ሳውዲ አረቢያ ተፋተው እሱም አሁን ሌላ አግብቶ እሷም ደግሞ እንደውም ብዙዎቹ ሳውዲ አረቢያ ሲሄዱ ሳያገቡ እሷ አላገባችም፣ ወንድየው ግን እዛ አግብቶ ወልዶ ተቀምጧል ማለት ነው። እና ብዙ አሉ ከዚሁ ከኛውም ጋር ማለት ነውና ይሄንን ነገር እኔ በኔ መተሽ ብርሽን ይዘሽ ያለውን ነገር እሱም በእርግጥ አሁን እንትን ማለትም ትችያለሽ መተሽ መከራከር ቤትሽን እና ደግሞ ብታወረምቹ ብትወጂው ነው ይሄ 10 ሚሊዮን ብር የሚገመት ቤት እወስዳለሁኝ አንቺ ደግሞ አረብ ሀገር ሆነሽ የሰራሽውን ብር ውሰጂ ያለሽ እርግጠኛ የሆነ ያኔ አይታወቅም። እውነቴን ነው የምልሽ እኔ ላሰጋሽ አልፈልግም እና ተሌላ ሰው ጋር አውርቶ ሊሆን ይችላልና አንቺ መተሽ አረጋግተሽ ትዳርሽን እንትን ማለት አለብሽ። በተጨማሪ መተሽ ከውስጥ እስኪ እንደው ሚስጥራችሁ ምንድን ነው የሚያጣላችሁ? ለዚህ የዳረገሽ ምንድን ነው እህቴና ሪከርድ አድርጊልኝ፣ ሪከርድሽን እሰማልሻለሁ እህቴ። እኔ ነኝ በዛ በቃ አንቺም ሆንሽን ንገሪኝና በጽሁፍ ከዛም ሪከርዱን ያለውን ነገር ሰምቼ እኔ ደግሞ እመልስልሻለሁ ማለት ነው እህቶችና እናንተም ደግሞ ኮሜንት ላይ ጻፉላት። እውነት ትዳሯን እንዳትፈታ ሀብት ኑሮ ማሻአላ አንዳንዴ እኮ ላይ ሀብት ሲኖር እኮ ፍቅር ይታጣል አይደለ? እንደውም አንዳንዴ በቃ ይሄ ነገር ብዙ ጊዜ ማለት ነውና እህቶች ሁላችሁም ብትሆኑ የቤተሰብ ወሬ እየሰማችሁ ትዳራችሁን በፍጹም አትፍቱ። እውነቴን ነው የምላችሁ ትዳር ይበልጣል፣ ፍቅር ይበልጣል። ገንዘብ ምንም አይደለም። ገንዘብ እዚህም ይገኛል እዛም ይገኛል የትም ቦታ። ስለዚህ እናንተም ይሄ ነገር ትምህርት የሆናችሁ እኔ እንዲለያዩ በፍጹም አልፈልግም። ከኔም የተሻለ ሰው ጋር ተማክረሽ ቤተሰብ ጋር እንደዚህ በቃ የሆነ ቤተሰብ ጋር አለ የምትዩ ጋር ደውለሽ ይሄን ነገር ተባልሽ ጋር ሰላም እንድትማለሱ እፈልጋለሁኝ። እህቴ አብሽሪልኝ። እናንተ ምከሯ ተላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ እያረጋችሁ ሀባይቦቼ ሰላማችሁ ይብዛልኝ።